እሱ ሲቀበር እኔ ስቅ ነበር። ምክንያቱም አብዛኛው የነገረኝ ነገር እዛ ነበር። መጽሐፋችሁን ገዝታችሁ በገንዘባችሁ አንብባችሁ በጊዜያችሁ አስቀምጣችሁ ሼልፍ ላይ አስቀምጣችሁ ደግሞ በቦታም ጨምር እየደጎማችሁ ነው። አንድ ደራሲ ኢንቨስት አድርጋችሁበታል። በዛ ደራሲ የፈለጋችሁትን አስተያየት የመስጠት መብት አላችሁ። እንኳን እንደዚህ ግልጽ ያለ ነገር ይቅርና ሌላም በዓሉ ግርማ ከስብሐት ገብረ እግዚአብሔር ወስዷል ወይም ደግሞ እንትን ብሎ አይነት ነገር ጽፈዋል። የስብሐት ስራዎች ጥገኞች ናቸው ብዬ እንዳስብ ነው ያደረገኝ። ደነገጠ። ስብሐትን እንደ ሰልፍለስ ነበር ማየው። ኢንጆይ ማድረግ የሚፈልግ ሌላ ምንም ግድ የሌለው ሌላው ዓለም ስለሱ አለ ምናምን ነበር የመሰለኝ፣ ግን አይደለም። በዓሉ ግርማ ከዚች አንፃር ሲታይ የምንሰጠው ዋጋ ይቀንሳል። ቀነሰ ማለት ግን የሚገባውን ቦታ ይነፍገዋል ማለት አይደለም። ስብሐትን ሳስብ ሁል ጊዜ የሚመጣብኝ አንዳንድ አስቂኝ ገጠመኞቹና አንዳንድ የሚነግረን ቀልድ ወይም ትረካ ወይም ምናምን ነው እና 1996 97 98 አካባቢ ላይ አብረን ነበርን ከስብሐት ጋር። ማለት ኔሽን ጋዜጣ ላይ እንዲጽፍ ስንዱን ለምኛት ከስንዱ ጋር መጥቶ እዛ ኔሽን ጋዜጣ ላይ ይጽፉ ነበር። ከስብሐት ጋር አብሮ መሆን አብሮ መስራት በሌላም ምክንያት ግንኙነት ካለ ሁልጊዜም ሳቅ ይኖራል። አንዳንዴ ደግሞ ብስጭትም አለ። በምን እንደተበሳጨ አታውቁትም። እና አንዳንድ እጠይቀዋለሁ። እኔ ባህሪ አስቸጋሪ ይሆንብኛል። አንዳንዴ ሙሉ ሳቅ ነው፣ አንዳንዴ ደግሞ ሙሉ ብስጭት ይሆናል። ሰው እኮ የሁለቱ ድብልቅ ነው። አንተ እንደምትለው እንደ ማኪያቶ ቡናና ወተት እንደማቀላቀል ነው እለዋለሁ። እና እንዴት መሰለ ግማሽ አባቴን ግማሽ እናቴን ነኝ አለ። እንዴት አልኩት። አባቴ ድንገት ተነስተው ቱግ ይላሉ አለ እና ነገር ሲላቸው እናቴ ታይና ብቻ ነው የምትለው አለ። ድንቄም እንደማለት ነው። አንዳንዴ ድንቄም ብዬ አልፋለሁ አለ፣ በጣም ከባድም ነገር ቢሆን። አንዳንዴ ደግሞ እንደ አባቴ ቱግ ብዬ በጥፊ ስማታ እገኛለሁ አለ እና አንድ ጊዜ ታክሲ ውስጥ ነው አብረን እየሄድን አብራ ያለችውን ከስብሐት ጋር ያለችውን ልጅ አንዱ ታክሲ ውስጥ ይነካታል። እዚህ ጋር እረፍ ትላለች እሷ። ስብሐት አይቷል፣ ይነካል፣ እረፍ ትለዋለች። በኋላ ስብሐት ሰማሁ ወይ አለው ሲል ብትፈቅድህ ብትወድህ እኮ ዝም ትልልህ ነበር። አሁን እኛ እንድንሰማላት እረፍ እያለች ነው፣ ለምን አታርፍም አለ። ልጁ እሺ አባባ ይልና እንደገና እጁን ይሰዳል። ከዛ ይሄ ብሽቅ መሆን አለበት አለኝ። ልክ ስንወጣ እናንተ ቅደሙ አለ። ከወጣ በኋላ አንድ እግሩን መሬት አንድ እግሩን ታክሲ ላይ ያደረገና በጥፊ ጮኸ እና አያውቀውም። ስብሐትን ለመማታት ሲነሳ እንዴ ጋሽ ስብሐትን ልትመታ ነው ብሎ መጀመሪያ ረዳቱን ያነቀው። እዛው አስቀሩልን፣ በሰላም ሄደን። በቅርብም ያወረዱት አይመስለኝም ንዴቱን አይተው፣ ከሚፈልገው በላይም ሳይሄድ አይቀርም። እና ስብሐትን ሁልጊዜም በእንዲህ አይነት መልክ ማሰብ እፈልጋለሁ። ማለት እሱ ሲቀበር እኔ ስቅ ነበር። ምክንያቱም አብዛኛው የነገረኝ ነገር እዛ ነበር። እከሌ ግጥም ይጽፍልኛል አላነበውም እንጂ አለ ስሞት። እከሌ ይመጣና እንዲህ ወዮ ይላል። እከሌ ያለው ነገር በሙሉ እዛች ቤተክርስቲያኗ ውስጥ ነበረች።
እና ሳቄም መቆጣጠር አልቻልኩም። እንደ አንዳንድ አርቲስቶች የቀብሩ ሁኔታ በሳቅ በጨዋታ ቢሆን አሪፍ ነበር እና ዛሬ የዛን ካሳ እናካክሳለን የሚል እንትን አለኝ። እና የተወለደው ሚያዝያ 27 ነው፣ የሞተው የካቲት 12 ነው። ሁለቱም የድል በዓል ቀን ነው። እንዴት እንደተገጣጠመ አይታወቅም። ስብሐትን ለሌላ መንፈሳዊ ጉዳይ የሚያጨው ሰው ቢኖር ከዚች ቢነሳ ጥሩ ነው። አገር አቀፍ የሆነች እምነት አይነት ነገር ለማቋቋም ይቺ መነሻ ትሆናለች። አባቱ ገብረ እግዚአብሔር ገብረ ዮሐንስ ይባላሉ። ቄስ ናቸው። ሙሉ ቄስ አይደሉም። አንዳንዴ ያርሳሉ፣ ገበሬ ናቸው። አንዳንዴ ይቀድሳሉ፣ ቄስ ናቸው። ቅድስናውን ወይም ደግሞ ቅዳሴውን የሚደጉምላቸው ማረሳቸው ነው። አሪፍ ነው አይደል? ወለላይ የሚላቸው ደግሞ እናቱ መዓዛ ገብረ መድኅን የቤት እመቤት ናቸው። ከሁለቱ ነው እንግዲህ 1928 ዓመተ ምህረት የተወለደው እና አንዳንድ የልጅነት ዘመን ትዝታውን ሲናገር ያፈዛል። እዚች ጋር የ1 ዓመት የ6 ወር አንዳንዴ በአንድ ሳምንት አንዳንዴም በአንድ ቀን ሲረሳ ታዩታላችሁ። ግን መርሳት ስለሚፈልግ ነው የሚረሳው። ጉዳዩ መጥፎ ከሆነ መጥፎ ማለት ለምሳሌ ብድር ከሆነ አዲስ አድማስ ሄዶ አሰፋ ጎሳዬ ጋር ይበደራል። ብዙ እንዳለብን እናውቃለን። ከሚቀጥለው 4ኛው ወር ላይ ያለውን የክፍያችንን የ2 እትም እንድታበድረን ምናምን ይላል። ጸሐፊዋ ትቆጣለች። በቃ ባለፈውም እኮ ወስደው ገና አልተቆረጠም ምናምን ስትይ ስጩ ይላል። ምክንያቱም እንዲህ አይነት ነገሮችን ማስታወስም እንደማይፈልግ ያስታውቃል። እሱም ሲሰጥልህ ደግሞ እሱ ጋር እንዲቀር አድርጎ አይደለም። ለምሳሌ 100 ብር ብታበድረው ያቺ 100 ብር እርግጠኛ ነኝ ከ10 ብር በላይ እሱ አይጠቀምባትም። ለሌሎች ሰዎች 90 ብሯ ትዳረሳለች። እና እንዲች አይነት ነገሮች ይረሳል። ሌሎች ጉዳዮችም ይረሳል። ለምሳሌ በስራው ላይ ተመስርተን እኔ አንዳንድ የምጽፈው የሚወርፍ ነገር ብዙ አለ እና ከተወረፈው ውስጥ አንዷን ፊደል ብቻ ከቦ ይጠብቀኛል። እሷንም ደግሞ አጠገቡ ያለችው ልጅ ስለምትገፋፋው ነው። እኔ እንዲች አይነት ሰዓት ላይ አውቃለሁ። ሌላ ሰው ጽሑፍ እንዲወስድ እልካለሁ፣ እንዲያደርጋለሁ። አንዷን ሳምንት ከዘለልኳት ይረሳልኛል። አውቆም ነው የሚረሳው። ጥሩ ነው ይረሳል። ግን ደግሞ የማስታወስ ስለቱ ይገርመኛል። አንዳንዴ ልጅ ሆኖ ለምሳሌ 5 ዓመት 4 ዓመት ላይ አንዳንድ ነገሮችን የምናስታውሰው እንዴት ነው? ለምሳሌ እሱ የ4 ዓመት ልጅ እያለ አንድ እናቱ ከሞተችበት ልጅ ጋር አብረው ይጫወታሉ። እናትየው ገና አልተቀበረችም፣ እየተለቀሰ ነው እና ባጠገቡ የሚያልፉ እናቶች ውይ እናቱ የሞተችበት እኮ ያ ነው ትንሹ ልጅ እንደው እንዴት ያሳዝናል፣ እኔን አፈር ልብላ ሲሉ ምን ነው ወለላይ ሞታ እኔም እንደዚህ ባሉኝ ብያለሁ አለ። እናቱ ሞተው እንደዛ እንዲታዘንለት። ያቺ የልጅነት ዘመንና አስተሳሰብ እስካሁን እንዴት አብራው ቆየች? ቢያንስ 70 ዓመት አብራው ቆይታለች ማለት ነው። በጣም ከቆየ በኋላ ነው የሚነግረኝ። አንዳንድ ደግሞ የቅርብ ጉዳዮችንም ሲዘነጋ ታያላችሁ። ለምሳሌ እንዳለ ጌታ የስብሐት የጻፋት አንድ ግጥም አለችው። ተይኮ ልበልሽሽ ኮኮ ምናምን የሚል ግጥምም አይደለም እና ሄዶ እንዳለ ጌታ አነበበለት። እንዴት ጥሩ ግጥም ገጥመሃል፣ በጣም አሪፍ ነው ምናምን ነው ያለው። የእሱ እንዳልሆነ ወይም ደግሞ የመጀመሪያ ስብሐት ነው አንበብ ግጥም አትጽፍም እንዴ ይለዋል እንዳለ ጌታ። ኧረ እጽፋለሁ ይላል። እስቲ አንዱን አንብብልኝ ሲለው እንደውም በቃሌ የማውቀው ብሎ እያጻፈው ይልለታል። ያን ግጥም ተይኮ ብዙ ዓመት ነው ከተጻፈች ግን አይረሳትም። እና ካለ በኋላ ከሳምንት በኋላ እንደገና ተመልሶ እንዳለ ጌታ ከ15 ይሁን ከወር በኋላ ሄዶ ያነብለታል። ያንኑ ግጥም ጽፌያለሁ ላንብብል ብሎ ነው። እንዴት አይነት ባለቅኔ ይሆናል ይለዋል። ኧረ አቦዬ ያንተ እኮ ነው ግጥሙ ሲለው እንዴት አይነት ባለቅኔ ነበርኩ አለ። እና የሚረሳቸውና የሚያስታውሳቸው ብዙ ነገሮች አሉ። ከሚያስታውሳቸው የህፃንነት ገጠመኞች ውስጥ ለአርትም የሚተላለፉ
የባህሪያት መገለጫም የሚሆኑ አንዳንዴም ለሚያስፈልጉ ጉዳዮች የሚያስገባቸው የልጅነት ገጠመኞች አሉት። አንዱ የአባቱ ነው። አባቱ ነጠላ ወይ ኩታ ያደረጉና ይፈልጣሉ እንጨት፣ ኩታው ይወድቃል፣ እንደገና ይፈልጣሉ፣ እዚህ ይወድቃል፣ ያጣፉና ይወድቃል። በሶስተኛው መውደቅ ነው እንደፈለከው ብሎ አውርደው ረገጡት። ነጠላው መውደቅ ነው የፈለገው አይደል? አንዳንዴ ኢንቲቲ እንሰጣለን። አንድ ደግሞ ከዛ በፊት የነገረኝ ምን ይላል? የአባቱ በሶስተኛ ስራ እንደገና ንግድ ይሰራሉ። ለምሳሌ አስመራ በርበሬ ምናምን ይዘው ሄዱና ከአስመራ መርፌ ምናምን ይዘው ይመጣሉ እና አብሯቸው የሚሄድ በጣም ወደል ሰውዬ አለ፣ ጠብደል እና እሱ ወደ አስመራ አህያ እየነዱ ሲሄዱ ሲመለሱ ነው ንግዱን ጨርሰው ሲመለሱ አህያው ኤርትራ ውስጥ ሞተ። አህያዬንማ ለባዕድ ጅብጥ እያልሄድም ብሎ ተሸክሞ ወደ ትግራይ ለሀገሩ ጅብ አበቃው አለ። ስብሐት። ይችን የሚናገረው አንዳንዴ ከስነ ጽሁፍ አንጻር የምናነሳቸው አገራዊ ጉዳዮች አሉ። ለምሳሌ ጸጋዬ ገብረመድህን፣ መንግስቱ ለማም፣ አንዳንዴ በዓሉ ግርማም ሌሎቹም የሚያነሷቸው አገራዊ ጉዳዮች አሉ። ለሱ ያ ኢምንት ነገር ኢምንት አይደለም፣ እንደውም የማይቀበለው ነገር ነው። እዛም ሰው አለ፣ እዚህም ሰው አለ። ኢቭን አንዳንዴ ጣሊያን ወቅታን አለች አይደል? ጣሊያን ያለ ሰው ነው፣ እዚህም ያለው ሰው ነው። በአገር ድንበር ከፍሎ ያንን ከዚህኛው እየነጠለ ለመመልከት አይሞክርም። ለዚህ ነው ካራክተሮቹ ሌቱም አይነጋልኝ ላይ ልብ ብላችሁ ካያችሁ ካራክተሮቹ የካቲት 12 ሐውልት ላይ ካልሸናንበት እያሉ የሚከራከሩ አሉ። ሰክረው ከውቤ በረሃ ሄደው ማለት ነው። ካልሸናን እንደውም ሌላ ነበር የጠየቁት። መጨረሻ በመሽናት ተማምሎ ይሄ የቂም ሐውልት ነው ስለዚህ እንሽናበት ብለው ከሸኑ በኋላ የሚለያየው እና ያቺ የአባቱ ጓደኛ የዚች ማመላከቻ ሆና ትታያለች። አንዳንዴ ኤርትራም ያለው ጅብ ነው፣ ኢትዮጵያም መቀሌም ያለው ጅብ ነው። ግን ለጠላት ጅብ አህያን ጥዬ አልሄድም፣ ምናልባት መወቃቀሻ ጊዜም ይኖራል ብሎ ይሆናል። እና ስብሐት ከ1928 ጀምሮ ብዙ የስራ ውጣ ውረዶችን እንዳሳለፈ ይናገራል። የመጀመሪያው ሲቪው ላይ የሚያቀርባት ግን ከ1935 እስከ 1939 ዓመተ ምህረት ድረስ በእረኝነት ይላል። እረኝነቷን የሚኮራባት ናት። ያስቸግራሉ ይላል ፍየሎች። እነሱን ለመያዝ አንድ ጥፍር የለኝም ማለት እነሱን ከሚሄዱበት ለመመለስ ከዚህ ወደዛ ሲሄድ እንቅፋት እና ይሄንን አጠቃላይ ያለውን ባህሪና ከስራው ጋር ማሄድ መሆኑን ሲያውቁ ነው እናቱ እስቲ ልጅ ያለኝ ወደ አዲስ አበባ ሂድና እዛ ተቀመጥ፣ ለአንተ የሚሆን አይደለም ምርባ ገረድ ብሎ ወደ አዲስ አበባ በ10 ዓመቱ ይልኩታል። ከ10 ዓመት በኋላ እንግዲህ መማር ነው። ከዛ ደግሞ የማስተማር ስራ ይዟል። ከዛ ደግሞ ትምህርት ሚኒስቴር ውስጥ የስኮለርሺፕ ስራ እየሰራ ነው። ከበዓሉ ጋር የተገናኙት በዓሉ ግርማ ይመጣና ይሄ ያንተ ቦታ አይደለም፣ የምትጽፋቸውን አንዳንድ ጽሁፎች ጋዜጣ ላይ ተመልክቻለሁ፣ ስለዚህ ቀይርና እኔ ጋና ብሎ አዲስ ሪፖርተር ይመስለኛል እሱን ወደዛ ይዞት ሄዷል። እና ከተለያዩ ሰዎች ጋር ጋዜጠኛ ከሆነ በኋላ ተገናኝቷል። እና ከህይወት የመማር መጠኑ ከፍተኛ ነው። ከገጠመኞቹም ውስጥ የህይወት መመሪያ የሚሆኑ የስነ ጽሁፍ መመሪያ የሚሆኑ ነገሮችን ለማግኘትና ለመማር ወደኋላ የሚል አልነበረም ስብሐት። ታስታውሱ እንደሆነ አንድ ጊዜ መምህር ሆኖ እዚህ አስፋወሰን ትምህርት ቤት ያስተምር ነበርና 8ኛ ክፍል ነበር መጀመሪያ የገባው። ዳይሬክተሩ መጣና ፕሮሞሽን አዘጋጅቼልሃለሁ ፕሮሞት ላረገ ነው አለው። እንዴት በምንድን ነው ፕሮሞት የምታረገኝ ሲለው 8ኛ ነው አሁን የምታስተምረው? አዎ። ወደ 2ኛ ክፍል ላው እንደውም መሰረት የሚጣለው እዛ ስለሆነ ተማሪዎቹን እዛች ላይ መሰረት ያዝና አስተምራለሁ። እሺ ብሎ ጀመረ እና 3ኛ
የስነ ጽሁፉን አቅድ የጀመረው እዛች ጋር ባገኛት ነጥብ ነው። ህፃናቶች ተረት እስቲ ያውሩ ይላል፣ እሱም ያወራላቸዋል። እና አንድ ልጅ ይነሳና ስለ አያ ድቡልቡሌ ነው የሚያወራው። አያ ድቡልቡሌ መጣ አለሙ የት ሊገባ ነው ያመላጣ ምናምን ይላል። በኋላ አያ ድቡልቡሌ ውስጥ የሌለ ነገር ነው የሚለው። ልጁ ጠራውና አለሙ ማን ነው ሲለው እኔ ነኝ ያለው። ለካ ተረት ውስጥ መግባት እንችላለን የሚል የመጣለት ለዛ ነው። እና የአዲስ አበባ ተረቶች የመጨረሻው የስነ ጽሁፉ አውድ ላይ የአዲስ አበባ ተረቶች ውስጥ የሚፈልጋቸውን የሚያውቃቸውንም ሰዎች ከቶ ለመተረክ ወደኋላ አላለም። እና ይሄ ፋንታሲ የሚሆን ነገር ሲጽፍ ለካ ፋንታሲ ውስጥም የራሳችን አስተዋጽኦ ሊኖር ይችላል ብሎ የወሰነው ከዛች ጊዜ ጀምሮ አንስቶ ነው። እኛ ከየትኛው ኢንሲደንት ከትንሽ ጉዳይ ላይ ተነስተን እንዲህ አይነት ውሳኔ ላይ እንደምደርስ አናቅም። ትላልቅ ትምህርቶች ላይ እንኳን አስተውለን ለእኛ በሚጠቅም መንገድ ለመመልከት ትንሽ የምንቸገር ሆኖ ነው የሚታየኝ። ስብሐት ምን ስራዎች አሉት? መነሻ መግቢያ ይሆናል ብዬ ነው። ሁሉም ሰው ስብሐትን ላያውቀው ይችላል እና ስራዎቹ ሌቱም አይነጋልኝ እኔ በፊት 6 ወይ 7 ብቻ ይመስለኝ ነበር ያሉት መጽሐፎች፣ ግን አሁን ሲቆጠሩ ወደ 13 ደርሰዋል። ሌቱም አይነጋልኝ አለ፣ ትኩሳት አለ፣ 5፣ 6፣ 7 አለ፣ ሰባተኛው መልአክ፣ ቦርጨቅ፣ እግረ መንገድ 1 እና 2 አሉ፣ ዛዚ፣ እነሆ ጀግና፣ የፍቅር ሻማዎች። የትረካ ጥበብ ደግሞ አሁን አዲስ የወጣ ነው። ከዛ በኋላ ደግሞ ሽፍቶችና መሪዎች የሚል አለ። ያልታተመ ደግሞ አንድ መጽሐፍ አለው፣ እማሆይ ጸዳለ ማርያምና ባሎቻቸው የሚል። እማሆይ ከሆኑ በኋላ ባል እንኳን ሲበዛ አሉ እንደገና ባሎቻቸው የሚል ነው። እና እሱን የጻፈው እሌኒ ከምትባል የምትወደው ሴት ጋር አብሮ ወደ ስዊዘርላንድ ይመስለኛል ሄዶ ከተመለሰ በኋላ ጻፍልኝ ስላለችው ነው። እድለኛ ነኝ እኔ አንብቤዋለሁ፣ አልታተመም። ይታተማል ብዬ እየጠበቅኩ ነበር። ኔሽን ላይ እየቆራረጥን እናወጣው ነበር። ለብዙ ሳምንቶች ለብዙ ወሮች ወጥቷል። እና ትንሽ ስለ እማሆይ ጸዳለ ማርያም እና ልጆቻቸው ልንገራችሁ። እማሆይ ጸዳለ ማርያም የሚተርክላቸው የሚወዳቸው ነው። እና ብዙ የሚያደርጉት ነገር አለ። ከሚያደርጉት ነገር በጣም የሚገርመኝ ድንገት በሆነ ምክንያት ያልተዘጋጀላቸውን ህይወት ሲኖሩ ይታያል። ለምሳሌ አንድ ምሽት ላይ የሆነች ቦታ ተቀጣጥረው ከሚወዱት ሰው ጋር እንደቆሙ ወንበዴዎች ይመጣሉ 3፣ 4። ወዲያው ካራቴያቸውን ከየት እንዳመጡት አይታወቅም። ዘርረው በኋላ በፊት እኮ ካራቴ ተምሬ ነበር የሚሉት ከዘረሩ በኋላ ነው 3፣ 4 ሰው። እና አንዳንድ ገለጻዎቹ እስካሁን ጭንቅላቴ ውስጥ አሉ። የእማሆይ ጸዳለ ማርያም እዛች ልቦለድ ውስጥ ያለን ለምሳሌ የፀጉሯ ፏፏቴ ስር ተደቅኜ ይላል። እንዴት አይነት ፏፏቴ ነው የፀጉሯ? የቱ ጋር ሆና ነው እሱ ላይ ፏፏቴዋን የደቀነችበት እያልን እንድንጠይቅ ያደርጋል። እና አንዳንድ ምናልባት አዲስ አይነት ቴክኒክ ያጻጻፍ ይትባህል አሳይቷል ይሆን ብዬ አስባለሁ። እሱን ያሰብኩት የእሱን ደራሲ ካነበብኩ በኋላ ነው። እሱን ሳነብ አርቲክል ሁሉ ይከታል ልቦለድ ውስጥ። ከዚህ በፊት የቼክ ደራሲ ነው። የአርቲክል ሁሉ ይከታል በየመጽሐፎቹ ውስጥ። አርቲክሉን ካነበባችሁ በኋላ ነው ወደ ስቶሪ የምትሄዱት። እዚህ ጋር ያገኛችሁትን ስቶሪ ሌላ ከ20 ከ30 ከ40 ገጽ በኋላ ደግሞ ድጋሚ ሊያስታውሳችሁ ይሞክራል። እና ውንብድብድ ያለ ይህን ዘመን በአግባቡ የሚገልጽ አይነት ልቦለድ አጻጻፍ ነው። የስብሐትም እማሆይ ጸዳለ ማርያምና ባሎቻቸው ምናልባት እሌኒ ስላስገደደችው ይሆናል የጻፈው። አብዛኛውን ጊዜ አርቲክሎቹ ሁሉ እዛ ውስጥ ገብተዋል። የተለያየ ሀገር ላይ ያነበባቸው የታሪክ የስነ ልቦና የምናምን አርቲክሎች መሀል ላይ ይገባሉ። እንደዛ ገብተው ነው ትንሽ ዳጎስ ያለ መጽሐፍ የሆነው። እና ዝም ብለን አንነቅም። የኛ ዋነኛው ችግር በስነ ጽሁፍ ውስጥ ምን አስቦ
በዚህ መልክ መጣ ብሎ ለማጥራት ከመሞከር ይልቅ ወደ ማንጓጠጡና ወደ ማጣጣሉ እናዘነብላለን። ውጭ ግን እንደዚህ አይደለም የሚሆነው። አንድ ሰው የተምታታ ነገር እንኳን ቢጽፍ ያ የተምታታውን ነገር የጻፈው ከምን ስቴት ኦፍ ማይንድ ተነስቶ ነው ብለው የስነ ልቦና ምርምር ያደርጉበታል፣ ወይ የሆነ ስነ ጽሁፋዊ የሆነ ትችት ሰጥተው ወደ ህዝቡ ገብቶ ህዝቡ እንዲጠቀምበትና ከቻለም እንዲከተለው ለማድረግ ሙከራ ያደርጋሉ። ከዛች በኋላ ነው የመዋይ ጸዳለ ማርያምን ልቦለድ ዝቅ ዝቅ አድርጎ ማየት ያቆምኩት። ምናልባት ሊያስተላልፍ የፈለገው ስቴት ኦፍ ማይንድ አለች እንደዛ ይሆናል ብዬ እንዳስብ አደረገኝ። አሁን በቅርብ ደግሞ ካፍካ አንድ ለሚያፈቅራት ሴት እንደ ሚውዝ ለሚቆጥራት ሴት ወደ 600-700 ገጽ የጻፈው መጽሐፍ አለ። እዛ ላይ ስለ ቴክኒክ ስለ አጻጻፍ ቴክኒኩ ፍንጭ የምትሰጥ ነገር አግኝቻለሁ። እዛ አሰላስዬ ወይም ደግሞ ነገሮችን አያይዤ ማሰብ አልችልም። ይሄ ዋነኛው ችግሬ ነው። ላንቺ ደብዳቤ ስጽፍ ከፍ ዝቅ እንኳን ቢል ወይም ደግሞ ያልጀመርኩትን ብጨርስ የጨረስኩትን ባልጀምር እንደዚህ አትታዘቢኝ የሚል አለች እውነት። የሱን ስራዎች በሙሉ ስታዩ የካፍካ እንደሱ አይነት ነገሮች አሉ። የሚረሱ ሲጀመሩ የሚረሱ ያልተጀመሩ የሚያልቁ አንዳንዴም ደግሞ ወንብድብድ ያለ ሌላ እንትን ያለው ድባብ ያለው ነገር አለውና የስብሐትን በዛ መንገድ ምናልባት ከታተመ በኋላ የማጥናት እድሉ ይኖረናል ብዬ አስባለሁ። እሺ እንግዲህ የውላችሁ አሁን የኔም መጽሐፍ እናንተም እጅ ያለ ነው እና ምን አዲስ ነገር ይዤ ልቀርብ እችላለሁ ብዬ ሳስብ ነበር እና አስቤ የደመደምኩት 1 4 ወይም 5 ጉዳይ ላይ ስብሐትን ያስታወስኩበትን ሌሎች አንዳንድ ስራዎች ስመለከት ያስታወስኩበትን አንዳንድ አዳዲስ ጉዳዮች ላቅርብላችሁና ከዛ እናንተ በምታነሱት ላይ ምላሽ በመስጠት ትንሽ እንወያያለን ብዬ አስባለሁ። የመጀመሪያው ስብሐት በፊት ዞርባ ዘግሪክ እሱ እያለን ያነበብኩት ዞርባ ዘግሪክን ሳነብ የስብሐት ስራዎች ቀጥታ በቃ የመጀመሪያ ፈርስት ኢምፕሬሽን ላይ የተሰማኝ ቀጥታ የስብሐት ስራዎች ጥገኞች ናቸው ብዬ እንዳስብ ነው ያደረገኝ። ምክንያቱም አብዛኞቹ የስብሐት ካራክተሮች በይበልጥ ሌቱም አይነጋልኝ ላይ ያሉት ካራክተሮች ዞርባ ዘግሪክ ላይ አሉ። ኒኮስ ኪዛንታኪዝ የጻፈው ነው። ማሚት ሽሩሩን አግኝቻለሁ። ክንፈ እዛ ውስጥ አለ። ራሱ ስብሐት ተራኪው ሆኖ የሚቀርበው እሱም እዛ ውስጥ አለ እና አብዛኛዎቹን ነገሮች ስመለከታቸው ጥያቄ ነው ያነሳብኝ። እንደፈለክ አድርገህ አንብበው እንኳን አነበብከው እንደፈለክ አድርገህ ጥያቄ አንሳ፣ እኔ ግን አልመልስልህም ብሎኛል። እና የዞርባ ዘግሪክ ላይ ለምሳሌ ማሚት ሽሩሩን ታቋት እንደሆነ ሌቱም አይነጋልኝ ላይ የሴተኛ አዳሪነት ጉዳይ አለ። ከዛ የምታፈቅረው ወንድ አለ። ከዛ ደግሞ በሴተኛ አዳሪነት ስር ሆና አገር ለማዳን ስትሞክር ሁሉ ታያላችሁ። ለምሳሌ አዲስ ልጅ ከዩኒቨርሲቲ የሚማር እሷን በማፍቀር ብቻ ትምህርቱን ለማቋረጥ ዳር የደረሰ ልጅ እንደዚህ ሆነ ውጤት ካመጣህልኝ ከኔ ጋር ታድራለህ፣ እንዲህ ካረክ እንዲህ ታደርጋለህ፣ እንዲህ እያለች እያበረታታች ያንን ትውልድ ነው አንድ ልጅ አይደለም፣ ያንን ወደ ትክክለኛና ቀና መንገድ ስትመልሰው ይታያል። ዞርባ ዘግሪክ ላይ ደግሞ ቦምቦሊና የምትባል የትንሽ እድሜዋ የገፋ በፊት ሴተኛ ዳሪ የነበረች ሴት አለች። የምትጫወተው ልክ የማሚት ሽሩሩን አይነት ነው እና ክሮትን ሊደበድቡ የመጡ የጣሊያን የፈረንሳይና የስፔን መርከቦችን በማባበል ነው እንዳይተኩሱ የምታደርገው። ሄዳ ፍቅር በማስያዝ ኖ ቡምቡም እያለች ኖ ቡምቡም ዛሬ አንተ ከኔ ጋር ታድራለህ እንዲህ እያለች ክሮትን ስታድነው ይታያል። ያቺ ቦምቦሊና ሌላ ከማሚት ሽሩሩ ጋር የምትመሳሰለው እርጅናን በመፍራት ነው።
ኃይለኛ የእርጅና ፍርሃት አለባቸው ሁለቱም። ቦምቦሊና ከመፍራቷ የተነሳ ለዞርባ ሄዳ ትነግሯለች። አሁን እኮ አርጅቼ እንደዚህ መቶብኝ ሽበት ወጥቶ ምናምን ትላለች ማሚት ሽሩሩን። እሱም ያባብላታል፣ አይዞሽ አሁን የውጭ ሀገር ሳይንቲስቶች ያገኙት ትልቅ የእድሜን ወደ ወጣትነት የሚመልስ መድኃኒት አለ፣ እሱም በ2 በርሜል ነው ይዤልሽ የምመጣው ይላታል። እሷ ደግሞ ያንን ትሰማና ገና ወጣት ሆና የምታገባው የሙሽርነት ዘመኗን እዛ ጋር ደግሞ የምትመርጣቸው ሙሴዎች አሉ። ምንድን ነው የሚባሉ? ሙዜዎች አሉ። እከሌ እኔ ሰርግ ላይ እንዳደርስ ትላለች። በዛ ገና መድኃኒቱ መታወጣል ስትሆን ማለት ነው። እና አብዛኛውን የዞርባ ዘግሪክ ለስብሐት ስራዎች ቅርበት አላቸው ብዬ እንዳስብ ነው ያደረገኝ። የክንፈንም አንዳንድ ነገሮች ስትመለከቱ እዛ ውስጥ አሉ። የተራኪውም ጉዳዮች እዛ ውስጥ አሉ። ለምሳሌ ያኛው የዞርባ ዘግሪክ ስለ አያቱ ያወራል። ክንፈን አይታችሁት እንደሆነ በአያቱ ያሾፋል። አያቱን በ106 በ107 ዓመታቸው ሴት የሚቋምጡ ናቸው። እዛም ዞርባ ዘግሪክም ላይ እዚህም የሌቱም አይነጋልኝ ላይ እና ዞርባ ዘግሪክን መጀመሪያ ሳነብ ስብሐት ወደ እኔ መጥቷል እና እንዳስታውሰው ነው ያደረገኝ። ምናልባት የዛኛው ተጽዕኖ ስላለበት ብዙ ጊዜ ይጠይቀኝ ነበር፣ መጽሐፉን ዞርባ ዘግሪክን አገኘኸው ይለኛል። ወይም ደግሞ ፊልሙን ውስጥ ይፈልግ ይላል። ፊልሙን አመጣለታለሁ። ከተዋሰ በኋላ በየወሩ ወይ በየምናምኑ ዞርባ ዘግሪክን እየመላለሰ ያያል። መጽሐፉንም ልክ እንደዛው። ሌላው የቅርብ አሁን ልታዩት ትችላላችሁ፣ ዘሳንድ ማን የሚል ፊልም አይታችኋል? ይሁን አዲስ የተጀመረ ተከታታይ ፊልም አለ። እሱ ላይ 6 ቁጥርን ስመለከት ዘ ሳውንድ ኦፍ ሄርዊንግ የሚል አለ። ጉዳዩ ታሪኩ ምንድን ነው? የድሪም ጎድ አለ ግሪክ ድሪምን የሚያስተካክለው ህልማችንን የሚያስተዳድር አንድ አምላክ አለ። እሱን አምላክ ወደዚህ ምድር መጥቶ አንድ ሰው ጠልፎት በሱ ለመጠቀም ሲሞክር ነው የሚያሳየው ፊልሙ። ግን 6 ላይ ነፃ ከወጣ በኋላ ነው እቺ ስብሐትን የሚያስታውስ አንድ እንትን ያየሁት። ሆብ የሚባል ሰው እንትን ውስጥ ቁጭ ብሎ የመጠጥ ቤት ውስጥ ቁጭ ብሎ ስለ ሞት ያወራል። ሞት ማለት የተለመደ ዘላለማዊ ነው፣ እንትንነት አለው። የሰው ልጅ ሁሉ ጣፈንታ ነው፣ ሰውም የሚቀበለው የሰው ጣፈንታ ነው ብሎ ስላሰበ ነው። እኔ ግን እዚች ምድር ላይ የምሰራት የማያት ብዙ ነገር ስላለች ሞትን እንደ ምንድን ነው ድብብቆሽ በሱ መልክ ለማምለጥ ሁሉ ፈልጋለሁ ምናምን የሚል ነው። 13 ምናምን 85 ዓመተ ምህረት ላይ ነው ይህንን ያንን ያ የድሪም ጎድ ይሰማዋል። ጎደስ ነው ጎድ ነው እና ይሰማውና ለእህቱ ይነግራታል። እንዲህ ይላሉ፣ እስቲ ሰዎችን አዳምጣቸው፣ የምትጠቀምበት ብዙ ነገር ሊኖር ይችላል፣ እንዲህ ትለዋለች። ያንን ሄዶ ድርድር ያደርጋል። ድርድር የሚያደርገው ምንድን ነው? እስከ ዛሬ 100 ዓመት እድል ብሰጥህ እና እዚህ ምድር ላይ ብትቆይ ከ100 ዓመት በኋላ ህይወትን አጠላም ይለዋል። እስቲ እንደራደር ይላል። እሺ እንሞክር ይላሉ። 100 ዓመት ነው የሚቀጣጠሩት። ከ1880 ምናምን ዓመተ ምህረት ጀምሮ ያ ብላክ ዴስ ካለበት ሰዓት ጀምሮ 19 13 14 15 እያለ እንደዚህ እያለ በመቶ ዓመት ውስጥ ይገናኛሉ። ይህን ስመለከት ትዝ ያለኝ የስብሐት አንድ የተረከልን ይሁዲ አለ አይደል? ከርታታው ይሁዲ ይለዋል። ዘ ወንደሪንግ ጂው ነው የሚለው ርዕሱ። እና ያ ሄንሪክ ቫን ሉን የሚባል ሰውዬ ነው የጻፈው ነው ያለው። እሱ አይደለም የጻፈው፣ ሌላ ሰው ነው። ስብሐት እንዲህ አይነት ነገሮችም ላይ ግድ የለውም ማለት ጉዳዩ ከተላለፈ ማንጻፈው ምናምን በኋላም ስታስታውሰው እንዲህ ብሎናል አሌክስ፣ ይቀጥላል፣ እኛ ግን እንቀጥላለን ይላል ጋዜጣ ላይ ሲሆን ማለት ነው። እና እዛ ይሄ ጁ ምንድን ነው የሚያደርገው? የኢየሱስ ታሪክ ላይ ነው እንግዲህ አውሮፓ ውስጥ ብዙ አለ ስለዚህ ጁ የሚተረክ እና እዛ ይሄ ጁ
ኢየሱስ ክርስቶስ መስቀል ተሸክሞ ወደ መሰቀያው እየሄደ እያለ እሱ አጠገብ ደክሞት አረፍ ይላል፣ የእሱ ሱቅ አካባቢ እና ሄጁ ይናደዳልና አንተ ጥምልምል ተነስና አትሄድም ወይ መንገድን? ሂድ ከዚህ ከኔ በር ላይ ተነስ ምናምን ይለዋል። እና ኢየሱስ ዞር ብሎ አይቶት ምንድን ነው የሚለው? እኔ እሄዳለሁ፣ አንተ ግን ምጽአት እስኪመጣ ድረስ ትጠብቀኛለህ ብሎት ይሄዳል። እና ይኖራል አያረጅም፣ ይኖራል አይሞትም። ሰዎች አንድ ቦታ ላይ ያውቁበታል። እንዴ አንተ ሰውዬ አታረጅም እንዴ? አንተ ሰውዬ አትሞትም እንዴ ሲሉት አገር ለቆ ሌላ ቦታ ይሄዳል። እና ዋናው ደራሲው ለመጠቀም የሞከረው ይሄን እንጂ የብዙ ማህበረሰቦችን ኤፒክ ምናምን እሱ የሚያውቀው ብዙ ነው፣ እሱን ለማስተንተን ነው። እና ይሄንን እንዳስታውስ ነው ያደረገኝ። ያ የፊልም ሳንድስማን ታዩታላችሁ፣ ዘ ሳንድማን ነው የሚለው። እሱን ስታዩ እዛ ላይ ታገኙታላችሁ። እና ሌሎች ስራዎችም አሉ እንደዛው። የዲኤች ሎረንስ አንድ መጽሐፍ አለ፣ ጥሩ መጽሐፍ ነው። የሴሌክትድ ኢሴይስ የሚል ነው። እዛ ውስጥ አንድ ርዕስ ያለው አለ፣ ሴክስ ቨርሰስ ላቭሊነስ የሚል እንትን አለው። እና እሱን አርቲክል ሳነብ እንደገና ስብሐትን ሪማይንድ እንዳደርግ አድርጎኛል። የዛ የሴክስ ኤንድ ላቭሊነስ ሙሉ አርቲክል ስብሐት ወይም ደግሞ በዓሉ ግርማ በቀይ ኮከብ ጥሪ ውስጥ የሚያንጸባርቃቸውን ነገሮች ነው የሚተርከው። ሴክስ ለሴቶች ለምሳሌ በ20 እድሜያቸው ላይ ስናያቸው ምንድን ነው እንደዛ የሚያፈካቸው ምናምን ይልና ከአበባ ጋር እያያያዘ ነው የሚተርከው። ሴክስን በአግባቡ አለመጠቀም ወይም ደግሞ ሴክስ ፋየር ነው የሚለው። እሱም በህይወት ውስጥ በነፍስ ውስጥ ያልከተተ ሰው ለብዙ ችግር ምንጭ ነው ብሎ ነው የሚደመድመው እዚህኛው አርቲክል ላይ። የስብሐት ትኩሳት ላይ በዓሉ ግርማ ደግሞ የቀይ ኮከብ ጥሪ ላይ ስብሐትን ሜንሽን አድርጎ በሰራው ልቦለድ ውስጥም ይሄ ሀሳብ በደንብ ይንጸባረቃል። አይታችሁ እንደሆነ ስብሐት በተለያየ ጊዜ ቆንጆ ሴት ሲያይ ስጋ የለበሰች አበባ ይላል። ያን ስጋ የለበሰች አበባ የሚል ነገር ነው እዚች የዲኤች ሎረንስ እንትን ውስጥ ያገኘሁት። እና እነዚህ ናቸው። እንዴት ወደ ስብሐት ስራዎች ውስጥ ገብተን ምን ልንነጋገር እንደምንችል ሁሉ ግራ ተጋብቻለሁ። ግራ መጋባት እንዴት እንደሆነ አላውቅም። ስብሐት ገብረ እግዚአብሔር ሕይወትና ክህሎትን ለማንበብ ሞከርኩ። የኔ መጽሐፎች ለኔ አስቸጋሪ ናቸው፣ አላነብም፣ ማንበብም አልቻልኩም። ያኛውንም ሞክሬ ለማንበብ አልቻልኩም። ምናልባት በውይይት የምታነሱት ነገር ካለ እሱ ላይ የተንተርሰን ጥሩ ውይይት እናደርጋለን። ይሄ ለመግቢያ ያህል ይበቃል ብዬ አስባለሁ። እኔ ይህን የስብሐት ገብረ እግዚአብሔር ስራዎች ካነበቡት ወደ 10 ዓመት ያልፋል። አንድ ሁሌ ጭንቅላቴ ውስጥ የሚመላለስ ጥያቄ ስላለና አንተ ምናልባት እንደው እንድታብራራልኝ ፈልጌ ነው ለመጠየቅ የተነሳሳሁት። ምንድን ነው በዓሉ ግርማ ከስብሐት ገብረ እግዚአብሔር ወስዷል ወይም ደግሞ እንትን ብሏል አይነት ነገር ጽፈሃል እና ሁሌ በጭንቅላት ይመላለሳል ይሄ ነገር። ምክንያቱም ሁለቱም በየራሳቸው መንገድ ስማቸውን የተከሉ የራሳቸው የአጻጻፍ ይትባሃል ስልት ያላቸው ደራሲያን ናቸው። እኔ እንዲያውም እንደ በዓሉ ግርማ ያለ ደራሲ ተፈጥሯል ብዬ አላስብም። በዚህ መጽሐፍ ላይ ግን አንተ ከዛሬ 2001 የጻፍከውን ያነበብኩት እኔ በዓሉ ግርማ ከስብሐት ወስዷል ወይም በሌላ አነጋገር ሰርቋል አይነት ነገር እና ይሄ ነገር ከምን ተነስተ ነው? እኔ እንዲያውም እንደው ይቅርታ ትጠይቃለህ በዚህ ጉዳይ ወይም ደግሞ ታሻሽለዋለህ ብዬ አስቤ ነበር። ወይ አልጠየቅም ወይም አልሰማሁም ማለት ነው። እና በዚህ ጉዳይ ላይ እስኪ እንደው ማብራሪያ ብትሰጠኝ ደስ ይለኛል። እኔ ሁሌ ጭንቅላት ስለሚመላለስ ነው።
ነገር ሲመጣ እንቸኩላለን። አሪፍ ነው። ወደዚሁ መጽሐፍ ሊመልሰኝ ነው። ከመሬት ተነስቶ አይደለም በዓሉ ግርማ ከስብሐት ወስዷል የሚል እዛው ውስጥ ምሳሌዎቹ ሁሉ ተቀምጠዋል። እስከማስታውሰው ድረስ በዓሉ ግርማ የቀይ ኮከብ ጥሪን የጻፈው የስብሐትን ሕይወት ተከትሎ ነው። እማአላፍ የተባለው ካራክተር የስብሐትን በግማሽም ቢሆን እንዲወክለው ተደርጎ ነው። አብዛኛው ሕይወቱ፣ አብዛኛው ፍላጎቱ፣ አብዛኛው ደግሞ ስነ ጽሑፋዊ አቋሙ በዚህ መጽሐፍ ውስጥ እንዲገባ አድርጓል። ይሄ መጥፎ አይደለም። አንድ ስራ የሚነጻው የተገኘበት ምንጭ ሲጠቀስ ብቻ ነው አይደል? ይመስለኛል። ከስብሐት ጋር በግል በተዋዋሉት ነገር ብቻ የሚያበቃ አይደለም ጉዳዩ። ቢያንስ መጽሐፉ መግቢያ ላይ ትንሽ ነገር መጠቀስ ነበረበት። በዓሉ ግርማ ግን የጻፈውን እንመልከት። እዚህ የቀይ ኮከብ ጥሪ ላይ ይህ መጽሐፍ ልቦለድ ነው። በታሪክ ውስጥ ከተከሰቱት ባለታሪኮች ገጸ ባህሪያት ሁሉ ደራሲው የፈጠራቸው ናቸው። ባለታሪኮቹ በሕይወት ከነበሩ ወይም አሁን ካሉ ሰዎች ጋር ምንም አይነት ግንኙነት የላቸውም። የስም ወይም የባህሪ ተመሳሳይነት ያለ ቢመስል የአጋጣሚ ነገር መሆኑ አንባቢያንን በቅድሚያ እንዲረዱልኝ እወዳለሁ ይላል። አንድን ሰው መነሻ ያደረገ ሰው በዚህ መልክ ኮንፊደንት በሆነ መንገድ እዚህ ላይ እንዲህ ብሎ ሊጽፍ ይችላል ወይ ነው የመጀመሪያው ጥያቄ። አንድ አንባቢ ተታሏል። የስብሐት ብቻ አይደለም እኮ እዚህ መጽሐፍ ላይ ጥያቄ የሚነሳው ከስብሐት ባሻገር ከሱ ጋር ይሰሩ የነበሩ የፕሬስ ሰራተኞች በሙሉ እዚህ ውስጥ ተጠቅሰዋል። እንደውም አማረ ማሞ ስለዚህ መጽሐፍ ሲናገሩ እኔ ነኝ እየተሳሳተ ዋና ስማቸውን ሲያስገባ እየሰረስኩ የተሰጣቸውን ስም የምቀይር የነበረው ይላሉ። በኤዲቲንግ ወይም በፕሩፍ ሪዲንግ ነው የተስተካከለው ስማቸው ሁሉ ከነ ስማቸው ሊወጣ ነበር ማለት ነው። እና ይሄ ባለበት ሁኔታ እንዴት እንደዚህ ተብሎ ሊጻፍ ይችላል? እዚህ መጽሐፍ ላይ የስብሐት ግማሽ ሕይወት ተካቷል። እማአላፍ እንደውም ሙሉ በሙሉ ስብሐት ነው። ስብሐት በፊት መነጽር ያደርግ ነበር። ከመነጽር ጀርባ አይኑ ጩል ጩል ትል ነበር። መነጽሩን አውቶቡስ ላይ ሌባ ሰርቆት ነው የተገላገለው። ከዛ ዝም ብዬ ሳነብም ያነብልኛል አለ አይኔ። ለካ ኮተት ነው ተገላገልኩ እንደውም አለ በመሰረቁና ጫት ይቅማል እዚህ እማአላፍ። ከጫት ባሻገር ደግሞ የሚያፈቅራትን ሴት ለሌላ ወንድ ግፊት ያደርጋል። በህይወት መማር አለብሽ በሚል ቅድም ያነሳ ነው የዲኤች ሎረንስ አቋም እዚህ መጽሐፍ ውስጥ በአግባቡ ሲንጸባረቅ ይታያል። እና ስብሐትን የሚያውቅ እማአላፍን የሚያውቅ ስብሐትን ያውቃል። ይሄ እንዲህ ባለበት ሁኔታ ያችን ማስገንዘቢያ መጽሐፍ ለምን አስፈለገ ብለን እንድንጠይቅ ያደርጋል። ደራሲውም ላይ ልክ እንደዛው ነው። እንደውም ደራሲው ላይ ይብሳል። ደራሲው ላይ አይታችሁ እንደሆነ ይቺ ማመልከቻ አለች። ማንም ጋር የሚገናኝ አይደለም። ከስብሐት ጋር ተነጋግረን የስብሐትን ሕይወት ነው የጻፍኩት አላለም። ፕላጃሪዝም አንዱ እሱ ነው። የሰዎችን የራስ አድርጎ ማቅረብ ነው አይደል? ሌላ አይደለም እኮ። እና እዛም ላይ ስትመለከቱ የደራሲው ላይ ካራክተሮች ሁሉ የስብሐት የአንጡራ ሀብቱ የሆኑ ማለት ካራክተሮች ስቶሪ ምናምን ሁሉ ተካቷል። ከህይወት ታሪኩ በዘለለ ስራዎቹንም እዛ ውስጥ አጋፋሪ እንደሻው አሉ። እዛ አጋፋሪ እንደሻው ደራሲውን እንዲጽፍ የሚያበረታቱበት መንገድ እሱ የጻፈው ስቶሪ ምናምን ውስጥ ይካተታል። በዓሉ ግርማ እሱ በመሰለው መንገድ ይሰራና ሶሻሊስት ሪያሊዝም ነው እንዲባል ብቻ ከዛ ይሁን ሁሉ አይቼ ይሄንን ሳለ የአብዮቱ ደግሞ መጣ፣ ብዙ ነገር ተስተካከለ፣ ከዚህ በኋላ በሞትም ግድ የለኝ ምናምን ይላል። ከካራክተራቸው አውጥቶ ሌላ አውድ ውስጥ ይከታል። ሌሎችም ካራክተሮች አሉ እዛ ደራሲው ውስጥ የተካተቱ። እነዚህ ባሉበት ሁኔታ መገለጽ አይገባውም ወይ ለአንባቢ ተብለን ስንጠይቅ የግድ ነው።
ሰውን እንደ ሳምፕል አድርገን ከወሰድን እከሌ ሳምፕሌ ነው እንደዚህ ነው እንደዚህ ነው እንደዚህ ነው። ስራውን ደግሞ ከወሰድን አንዳንድ ስራዎቹ እዚህ ውስጥ ተካተዋል። እንደውም በፉትኖት ነው። ይሄኛው እንዳለ አጠቃላይ ያለው እዚህ ውስጥ ነው። የሃናን አባት ሁሉ ያናግራል፣ ያከራክራል እኮ አይደል? ስብሐት ከሚስቱ አባት ጋር የተከራከራቸውን ነገሮች በሙሉ እዛ ውስጥ ያስገባል። ከትኩሳት ውስጥ ፈረንሳይ ውስጥ የሚታየውን የገለጸበትን መንገድ በሙሉ አምጥቶ እዚች ደራሲው ውስጥ ሁሉ ይከታል። እና እነዚህ ነገሮች በገቡበት መንገድ ሁኔታ እንዴት ነው በዓሉ ግርማ ከስብሐት አልወሰደም ማለት የሚቻለው? ይህንን ሸሽገንስ ስነ ጽሁፍን ማጥራት እንችላለን? ለምን ደግሞ እንደሚያንቀጠቅጣችሁ እኮ አይገባኝም። በዓሉ ግርማ እኮ ሀሳብ ነው ለኛ፣ አንድ ሰው አይደለም አይደል? አንድ ሰው መጽሐፍ ከጻፈ በኋላ እንደውም በህይወት ካለፈ በኋላ እሱን እንደ ምሳሌ አድርገው የሚከተሉ ብዙ ጸሐፊዎች አሉ። እንኳን በዓሉ ግርማን ሌሎቹንም ደራሲዎች የሚከተሉ እኮ ወጣቶች አሉ አይደል? ለነዛ ወጣቶች ታጥቦ የተከሸነ ደራሲ ማቅረብ አለብን አይደል? ሳይታጠብ ከነገለፈቱ ለደራሲው ለወጣቶቹ ከተላለፈ ያንኑ መንገድ ተከትለው ሌላ እንዳያመጣ ወቀሳ ሊያስከትል እንደሚችል ማወቅ መቻል አለባቸው እኮ አይደል? እና በዓሉ ግርማ፣ ሐዲስ ዓለማየሁ የፈለጋችሁትን በሉ፣ መጽሐፋቸውን ገዝታችሁ በገንዘባችሁ አንብባችሁ በጊዜያችሁ አስቀምጣችሁ ሼልፍ ላይ አስቀምጣችሁ ደግሞ በቦታም ጭምር እየደጎማችሁ ነው። አንድ ደራሲ ኢንቨስት አርጋችሁበታል። በዛ ደራሲ የፈለጋችሁትን አስተያየት የመስጠት መብት አላችሁ። እንኳን እንደዚህ ግልጽ ያለ ነገር ይቅርና ሌላም። ምክንያቱም ሰውየው ተናገሩኝ ብሎ ነው አደባባይ የወጣው። እንደዛ ካልሆነ ለብቻው ጽፎ ለብቻው አንብቦ አቃጥሎ መሞት አለበት ማለት ነው። እና እነዚህ ነገሮች ሀሳቦች ለመወያየት የምንችልባቸው እድሎች ይከፈታሉ እንጂ ሌላ ነገር አይደለም። ሐዲስ ዓለማየሁም ላይ ካየን እንደው ባይነኩ ጥሩ ነው፣ ግን እንነካለን። ምክንያቱም ጊዜ፣ ቦታ፣ ገንዘብ ኢንቨስት አድርገንባቸዋል። ከዛ ውጭ ደግሞ ለትውልድ የሚተላለፉበትን መንገድ ካልጠረገን በስተቀር ከነ ግሳንግሱ ከነ ብልሽቱ መተላለፍ የለበትም። ከተቻለ ከበዓሉ ግርማ የተሻለ የጠራ ሌላ ወጣት ደራሲ ብናገኝ ጥሩ ነው። እና እሱ እንዳይነካ ይሄ የሙዚየም ውስጥ ክሪት ታስር የለ እንደሱ አስረው ሁሉ መንግስቱ ለማን ስትናገሩ አብዬን የሚል ማዕት ሰው አለ። እንደውም የቤተሰብ ጸብ ሊያስነሳ ሊያጋድል ሁሉ የሚችል እና ሐዲስ ዓለማየሁ ማንም ደራሲ ነው። ዛሬም የመጣው ደራሲ ነው። የበፊቶቹም ደራሲዎች ናቸው። የሚገባቸውን አንነፍግም፣ የማይገባቸውን ደግሞ አንሰጥም። በዓሉ ግርማ ከዚች አንጻር ሲታይ የምንሰጠው ዋጋ ይቀንሳል። ቀነሰ ማለት ግን የሚገባውን ቦታ ይነፍገዋል ማለት አይደለም። በዓሉ ግርማ አይነፈግም ቦታውን። ግን ያቺ ስህተት ወደ ሌሎቹ ባትሸጋገር ጥሩ ነው። ቢፈቀድልንም ቅሉ መፈቃቀዳቸውን በምን አወቅን አይደል? በዓሉ ስብሐት ስለተናገረ ነው። ግን ከተፈቀደም እዛች ላይ ለኛ የጠራ ነገር ለማቅረብ ሜንሽን መደረግ ነበረበት። አልተደረገም። ይሄ ነው እንጂ ሌላ ምንም። ስብሐት ያጎቴ ልጅ ሆኖ በዓሉ ግርማ የእንጀራ እናቴ ልጅ ሆኖ አይደለም። ግን እቺ ናት እውነት ካለ መነጋገር ጥሩ ነው በሚል ነው። መጽሐፍን አንብቤዋለሁ እና በጣም ቆንጆ መጽሐፍ ሆኖ ነው ያገኘሁት። እንዴት ማንበብ እንዳለብን የሚያስተምር ነው፣ እንዴት መጻፍ እንዳለብንም የሚያስተምር ነው ብዬ አስባለሁ። እና እዚህ ክሪቲክስ ይሄ ስሰጥ የህየሳ ስራ መሰራት ወይም ሲሰራ ምን ታሳቢ መደረግ እንዳለበት በደንብ የሚያሳይ ነው ብዬ ስለማስብ፣ በተጨማሪም እሱም ነው አይደለ ለመጻፍ የምንጠቀምበት ቴክኒኩም እዛው ውስጥ አለ ብዬ ስለማስብ ይህን እንደው አላ ብሪፍ በሆነ መንገድ እንደው በተወሰነ ደረጃ ብታሳየን ብታስተምረን ለማለት ነው። አመሰግናለሁ።
ህይወትና ክህሎት የተጻፈው ከአቤል የሚባል አሳታሚ አለ። የራሱም ኢንፋክት መጽሐፎች አሉት። ከሱ ጋር ቁጭ ብለን ስንነጋገር ነው ጠለቅ ያሉ ነገሮችን ያን ሰሞን በደንብ ስብዓትን አነብ ስለነበር ስናወራ መጽሐፍ እኮ ይሆናል ተባብለን በመነጋገር ነው በቻፕተር ስሰጠው የነበረው እና እሱም አንዳንድ የማቃናት የምናምን ስራዎች ሰርቷል። ይህን ክሬዲቱን ማግኘት አለብን። እኔንም እንደ በዓሉ እንዳትወቅሱኝ እዛች ላይ ጠቅሻለሁ። በስራዎቼ እንደ ኤዲተር በኑሮዬ እንደ ወንድም ምናምን ላደረግከው የሚል አለ እዛ ላይ እና መጽሐፉ አንዳንድ የወጣትነት ደንፍላት አለው። በዓሉ ግርማ እነዚህን ነገሮች በማድረጉ በዚህ ደንፍላት ልንናገረው ይገባል ወይ የሚል ጥያቄ ሊያስነሳ ይችላል። የደንፍላቱ መጠን የእድሜ ጉዳይ እዛ ውስጥ ኮንሲደር ይደረጋል እንጂ አብዛኛዎቹ ስራዎች ስብዓት በአግባቡ በስነ ጽሁፍ ውስጥ ቦታ የተሰጠው ስላልመሰለኝ ያን ሰሞን ጥሩ ጥናት አድርጌያለሁ። ዩኒቨርሲቲ ሄጄ በስብዓት ላይ የተሰሩ 2 ወይ 3 ቢበዛ 4 ነው ያገኘሁት። በጥምር 3ቱ እንደውም በጥምር ከሌሎች መጽሐፎች ጋር ተጣምረው የተሰሩ ናቸው እና ይሄ እንደ በደል ነው የተሰማኝ። ዋናው እኮ የስነ ጽሁፍ ቋት እዛ ያለው የአዲስ አበባ ዩኒቨርሲቲ የቋንቋዎችና ስነ ጽሁፍ ክፍል ነው አይደል ትምህርት ቤቱ። እዛ ውስጥ ከሌለ ታሪክ ውስጥም ላይኖር ይችላል የሚል ስጋት ስለነበረኝ ነው እና ምናልባት በመጽሐፍ እና ደግሞ አንዳንዴም ያኔ መጽሐፎች ይገመገማሉ፣ ደራሲዎች ይቀርባሉ ለምዘና እና እዛ ስንሄድ ደግሞ ስብዓት ላይ የሚቀርቡ ሂሶች በሙሉ ትንሽ የምንድን ነው ስነ ምግባርን ተጋፋ ብለው ስለሚያስቡ ወደ ውረፋ ሁሉ የገቡ ሆነው ነበረን እና እነዚህ ሰዎች ምናልባት ቋሚ ጉዳይ ውስጥ ስማችን አይገባም ብለው ስለሚያስቡ ይሆን ያንን ኃይለ ቃል ይናገሩ የነበሩት እያልኩ ግራ ይገባኝ ነበር። ስለዚህ እነሱን ከነስማቸው ጠቅሼ የተናገሩትን አስገብቼ እዚህ ውስጥ አስገባው። የወጣት ውሳኔ ስለሆነ ነው በዛ መንገድ እንትን ያለውና ስብዓትን በአግባቡ ብናነብ መጀመሪያ በአግባቡ ቢታተም ኖሮ የተሻለ ውጤት ወይም በስነ ጽሁፍ ውስጥ የተሻለ እርምጃ ሊኖር ይችል ነበር ብዬ ደምድም ያለው። አሁንም ለማንበብ አቃተኝ እንጂ ባነበው እና እንዲህ አይነት የወጣትነት እሱም ያረማቸው አሉ ፊደላት ምናምን ናቸው ብዙ አይደሉም፣ ግን የማረም እድሉ ቢኖር ኖሮ አሁንም ጥሩ ነገር ለማስተላለፍ በዚህ አሁን ባለሁበት ሁኔታ ጥሩ እድል ይፈጥርልኝ ነበር ብዬ አስባለሁ። እኔ አሁን እንደዚህ ነው የተሰራው። የህይወትና ክህሎትን ስሰራ በቁጭት መነሳቴን መግቢያው ላይ አለ። በቁጭት ባልነሳ ጥሩ ነበር። ወገንተኝነቴም ለስነ ጽሁፉ ነው፣ ግን የሚመስለው አብዛኛውን ለስብዓት ነው፣ ግን አይደለም። ያኔ ነግሬያቸዋለሁ 1996-97 እሱ ጋር ሄድ ነበር እና ብዙ ሰው ሲያስብ ስብዓትና እኔ በቃ እጅና ጓንት ሆነን የምንጠላውን አንድ ላይ አድርገን እንደው እሱ ከሱ ትከሻ ማስተካከል አይደለም፣ እንደሱ ሳይሆን እንደው በቃ የሆነ ፊትና ኋላ በመሆን ደቀ መዝሙርና እንደው መሲህ አይነት ነገር ይታይ ይሆናል ጭንቅላታቸው ውስጥ፣ ግን እንደሱ አይደለም። እንደውም እኔ እሱ ጋር ሲሄድ የሚጨንቀው ይመስለኛል። ይህንን ያወቅኩት በምንድን ነው? አሌክሳንድሮቭ ገላግሎቪች እያልኩ ያኔ ይጽፍ ነበር። ጋጋኖቪች ይለኛል እሱ። ጋጋኖ ምንድን ነው? በደንብ ስፈልግ ጋጋኖ ክፍት አፎፍ ነው እና አፌን ከፍቼ አስቸግሬው ይሆን የሚል። ከዛ ደግሞ ቀጥሎ ቄሱ አልመጣም እንዴ ይላል ወይ ጫማኝ አቤት ምን ያክላል ጫማው ምናምን። ይሄ ነገር ለምንድን ነው? መጥፎ ስለሆንኩ ነው ይመስለኛል። ያኔ እሱ ከትናንሽ ሴት ልጆች ጋር ሲያወራ ሲጫወት፣ እዛ ቤቱ ከሚያወሩት ጋር ልቡን ከፍቶ ሲጫወት እኔ የሆነ ነገር ሊል ይችላል ምናምን ብዬ አስባለሁ። እና ልጅቷን በሚቀጥለው ከኔ ጋር ስታወራ ምን አለሽ ይላሉ። እንደዚህ ውሸት ከሌንም ብሏታል እያልኩ
አሳብቃለሁ ነው ምንድን ነው? እሷን ለመከላከል እሞክራለሁ። በዚህ እውነቱ ነው ቤቱ ድረስ ባላንጣ ሆኜ ሄጃለሁ። እና ስብሐት ሁልጊዜም የሆነ በሚያስፈልገን ጉዳይ ላይ በደንብ እናወራለን፣ እናወጋለን፣ እንዲንላለን። ካልሆነ ደግሞ ሌሎች ጣል የሚያደርጋቸው ሽሙጦች አሉ። እኔም እግሬን አላበዛም፣ እጠነቀቃለሁ በጣም። እና ያቺ ድክመቴም ስለሆነች እሷን አንስቶ እንዲናገረኝ አልፈልግም። ለምሳሌ ስብሐት ጋር የሚቆዩ ሰዎች ብዙ አጠገቡ የሚኖሩ ሰዎች ስልክ በእነሱ ከተደወለልኝ አይ ስብሐት ሊሰድበኝ ነው ማለት ነው ብዬ አላነሳም። በኋላ ቆይቼ ነው በዛ ስልክ የምደውለው። አይ ጋሽ ስብሐት ፈልገው ነበር ካሉ በቃ አጠገቡ ያሉ ሴቶች አቀሳስረው ሊያሰድቡኝ ነበር። ሳልሰደብ እዚህ ድረስ ደረስኩ። ጥሩ ነው። እና ይሄ የስብሐት ሕይወትና ክህሎት የታተመ ሰሞን የእሱ ልደት ነበር እና እኔና አቤል መጽሐፉ በ5 ብቻ እንዲደርስ አድርገን ያችን 5 ይዘን ለልደቱ ሄደን ቤቱ ኬክ ተዘጋጅቷል። ቁጥር ያለው ሙሉ ልብስ ለብሷል። ቁጭ ብሏል። ሲያየኝ አለኝ። በደንብ አይጨብጠኝ። ያው ነገሩን ይዞ መጣ ሊለኝም ይሆናል። የመግባባት ነገር የለም ከስነ ጽሁፉ ውጭ ባለው መንገድ ማለት ነው። እና ልክ ኬኩን ሊቆርስ የቆመበት ቦታ ላይ ነው እኔና አቤል የሰጠነው። እና እኔን ዞርባ ዘግሪክን ፈልግ ሲለኝ ስለነበር ዞርባ ዘግሪክን አግኝቶ ለልደት ያመጣ ብሎ ነው ያሰበው። ምንም የሚያውቀው ነገር የለም። እና እንደ ካራቴ የታሸገበትን እንዲህ እያለ በቢላዋ በጭቆ ሲከፍተው የራሱ ፎቶ ይሄ ነው የመጀመሪያው እትም አይደል? ይህንን ፎቶ ፊት ለፊት አየው። ደነገጠ። ስብሐትን እንደ ሰልፍለስ ነበር ማየው። ኢንጆይ ማድረግ የሚፈልግ ሌላ ምንም ግድ የሌለው ሌላው ዓለም ስለሱ አለ ምናምን ነበር የመሰለኝ። ግን አይደለም። ቆመ። 30 ደቂቃ አልተንቀሳቀሰም። ለምን እያልኩ ያለው። ከዛ በኋላ 2 ሰዓት ወይም 3 ሰዓት አላወራም። ቁጭ ብሎ መጽሐፉን እየገለጠ የሚያነሳትን የሚቀምሳትን እንደዚህ እያደረገ እንደገና እያለ ወደ ላይ እያየ ቆየ። ከዛ በኋላ አንዷ መጽሐፍ ላይ ማስፈረም ፈልጌ ስሰጠው ምንድነው ያለው? ለውጥህ የሞታ መርፈስስን ያክልብኛል አለ። ሞታ መርፈስስ የካፍካ አንድ ሾርት ስቶሪ ነው። ሰው ትል ሰው የሚሆንበት እና የሞታ መርፈስስን ያክልብኛል። ትል ነበርኩ ሰው ሆንኩ ወይም ሰው ነበርኩ ትል ሆንኩ አላውቅም። አመሰግናለሁ ይሄን ላደረጋችሁልኝ አለ። እኔ ስብሐት በስነ ጽሁፍ ታሪክ ውስጥ እስኪሞት ድረስ ኖሮ ከዛ በኋላ ሲሞት የፈለጋችሁትን በሉ የሚል ነበር የሚመስለኝ። በታሪክ ውስጥ በሌሎች እጅ በሌሎች ጥናት ውስጥ እሱ መካተቱ በስነ ጽሁፍ ውስጥ ለመቆየት የሚያደርገውን ጥረት ያራዝምለታል ወይስ ምንድን ነው ብዬ ነው የጠየቁት። ከዛ በኋላ ሰው አላምንም፣ ሰው አይደለም ራሴንም አላምንም። እየተሸራረፈች ትንሽ ትመስላለች እንጂ በእያንዳንዳችን ውስጥ ያቺ ኢጎ አለች፣ ያቺ መንፈስ አለች። እና ከስብሐት ጋር የዛን ቀን በደንብ ተዋወቅን። ስብሐት ግን እንደሱ አይደለም። እሱ ጋር በነበርኩበት ጊዜ ደስታ ነው የሚፈልገው። ኢቭን ሌሊት ሆ ብሎ ይስቃል። ክፍሉ ውስጥ ገብቶ ተኝቶ ከፈት አድርጌ ምን ነው አቦይ ስለው በፊት የሰማሁትን ቀልድ ለራሴ እየነገርኩ ይላል። ሁልጊዜም ከሚያሙ እና መንፈስ ወደ መጥፎ ነገር ሊከቱ ከሚችሉ ነገሮች ሲሸሽ ነው የኖረው። ለምሳሌ አሜሪካ እየተማረ የምታስተምረው ሴትዮ ሻኛ ያላት አሮጊት ናት አለ። እሷን ላለማየት ነው 2 ሳምንት ተምሮ ጥሎ የመጣው። ምክንያቱም ይረበሻል እንዲህ አይነት ነገር ሲሆን። ለምሳሌ ቁጭ ብለን ቴሌቪዥን ተከፍቶ ነጠላዋ የተቀደደ ማዲያት ያለ ሴት ብቅ ካለች ችግር ልታወራ ነው ዝጉልኝ ይላል። ምክንያቱም ሊያረግላት የሚችለው ምንም ነገር የለማ። አንዳንዴ ደግሞ ገንዘብ ካለው ችግረኞች ከመጡ በቃ አብርሃም ይሆናል ማደግደግ ምናምን። እግሩን እጠቡለት፣ ምሳም አቅርቡለት፣ ጫት ትፈልጋለህ የሚጠጣስ ምንድነው ምናምን ይላል ገንዘብ ካለው። ከሌለው ግን
ምንድነኝ እኔ እግዚአብሔር ነኝ እንዲህ ችግር ይዘብኝ የምትመጣው እዚህ ቤት? ፊቱን ነው እኮ ይዞ የመጣው። ገና ስለ ችግር አላወራም። ውጣልኝ አንተ ሰውዬ ውጣልኝ ይላል። የሚያደርግለት ነገር የለውማ። ማድረግ ስትችሉ ነው እኮ አይደል? እና በዚህች ይችን ስመለከት የሆነ ሰልፍለስ ነው። በየትኛውም የኛ ጉዳይና ግድ የሚሳተፍና ከኛ ጉዳይና ግድ ለመቋረስ የሚሞክር ሰው አይደለም ብዬ አስብ ነበር። ግን ይቺ መጽሐፍ ገለጸችልኝ። እንዳውቃት እንድናውቀው አደረገን። አንዳንዴ የልጅ ባህሪ ያለው የህፃናት ፕሮግራም ቴሌቪዥን ላይ ያለ አይደል? ከህፃናቶች እኩል ነው የሚቁነጠንጠው። ሲጀመር ተጀመረ እያለ የህፃናት ተረቱን ምኑን ይወዷል እያለ እየተገረመ ነው የሚያየው። አንዳንዴ ደግሞ እኔ ስሜት ማደፍረስ ከፈለኩ ናሽናል ጂኦግራፊ ወስድለታለሁ። ያባርርና ሚዳቋን ነብሩ አንዴ ሲመታት እንባው ይወርዳሉ እና ጊልቲ ይሰማኛል። ግን ይሄው ሁሌ የህፃን ልጅ ሁሌ የሆነ ጆይፉል የሆነች ላይፍ በማነፍነፍ እንኖራለን አንኖርም አይደል? ስለዚህ ሀዘንም የበዛበት አንዳንድ ነገር ይዤለት እሄዳለሁ እና መጽሐፍ አብዛኛው ጥቅሙ የዚህ መጽሐፍ ለኔ ከስብሐት ጋር ስላስተዋወቀኝ ነው። ከዛ በኋላ ጥሩ ሽርክ ሆነናል። ቀልዶች ካሉ ምን ካለ እሱን ለማስተላለፍ ለሱ ሞክራለሁ። እሱም መከታተሉን አልቀረም። አንድ የብዕር ስም ነበረኝ፣ አጩሌ ምን ጽፎ ይሆን እስቲ አምጡ ይላል ቅዳሜ እና ትንሽ ተስተካክሏል። ግን ከዛ በፊት እናንተ እንደምታስቡት አልነበረም ግንኙነታችን።